ኤሪዮ የተወጋቱን እጄን ይው ግን ከዛሬ ቀን ጀምሮ እናንተ ጋር እኔ አልኖርም እናንተ ሰላም ይሆናችሁ እንዳለ ሰማይ ላይ ተቀመጠ እሺ ቆይ አይ አሁን አንድ ነካንተ መማር እንፈልጋለን አሁን ጌታን እንደ ግል አደኛቸው አድርጎ ሳይቀበሉ ዝም ብሎ እዚህ ለሚመላለሱት ምንድነው የምታስተላልፈው ጌታን ሳያምኑ ከዚህ ዓለም ሞተው ወደ ላይ ሲሄዱ የዘላለም ሕይወት የሚባል አለ አይደል ያ ትርጉሙ ሳይገባቸው ዝም ብሎ እዚህ ለሚመላለሱት ምን መልእክት አስተላልፋለ እንዴ ላሉት እግዚአብሔር ራሱ ተናግሯል መጀመሪያ ላይ እሱ ተናግሯል ክርስቶስ ኢየሱስ ክርስቶስ ገና ሲያስተምራችሁ ተናግሯል ጌታው የሚል በሙሉ መንግስተ ሰማያት አይገባም ብሎ ተናግሯል ግን ለምንድን ነው ያለው ሰዎች ትክክል አያምኑበት ሐዋርያት የሚባሉት እዝጋሉ እኛ ጋር ይኸው አሻዋ ሰፈር ሐዋርያቶች ምን ያለው ክርስቶስ ብቻ ያውቃል አብና ወልድ መንፈስ ቅዱስ ናላውቁም ይላል ማለት እግዚአብሔር የእውነተኛ አምላክ መሆኑን የምናምን ነው ሰው ስላላወቁ እኛ ደግሞ በደንብ እናውቁበታል መጀመሪያ ወንጌል ነበርኩ እኔ ወንጌል ሰባኪ ነኝ ዘማሪ ነኝ እንደገና አሰንጣኝ ነበርኩት በሚሽን አሰንጣኝ ነኝ እኔ ስንታየው ነው የሚባለው አሰንጣኝ ነበርኩ በዛን ጊዜ ሲያስተምራቸው እስከ ቶልታ አገር ድረስ አስተምራለሁ ጾም ነው አሁንም ቦን እግዚአብሔር በውስጥ ያለ ምንም ቦን እሱ በውስጥ ያለ ግን ማያምኑት አሁንም ቦን አይገቡ መንግስት አይወስምላል አሁን እግዚአብሔር እንደገና እንድታገለግል አንተን እየፈለገ ነው አሁንም ያገለገልክ ስለሆነ ከዚህ አሁን ከምትደክመው ከምትጠጣ ሁሉ ትተ ለምንድነው እግዚአብሔር እንደገና ማገልገል ማትጀምሩ እግዚአብሔር አሁንም ይፈልጋል ዛሬም ባንተ ሊሰራ ይፈልጋል ምን ስላለ አገለግለዋለሁ እግዚአብሔርን ወደዋለሁ አባቴን ወደዋለሁ ጌታ ይረዳሃል